ክብራትና ክብራን እንግዶቻችን እንኳን ደህና መጣችሁ እንኳን አደረሳችሁ የዛሬው ፕሮግራማችን የ1446ኛውን የኢድ አልአድሃ አረፋ በዓል ምክንያት በማድረግ የተዘጋጀ የበዓል ፕሮግራም ነው እንኳን አደረሳችሁ ኢድ ሙባረክ ብለናል የኢትዮጵያ ንግድ ባንክ CBE ኑር ወይንም ከወለድ ነፃ ባንክ ያዘጋጀው መርሃ ግብር ነው እንኳን አደረሳችሁ እንኳን አደረሰን حنبيل أبورديخو حنبيل أبوردينا بقى إسنينجي بقى نونجي إسنينجا بانكين دلدل إثيوبيا CBE نورين حاج لهلون بميل بدعاء مدركون يمي كفتولن حاج عبد الله وزير ودا مدرك قابزولن بسم الله الرحمن الرحيم اللهم اجعل جمعنا هذا جمعا مباركا مرحوما وتفرقنا تفرقا مباركا معصوما اللهم اغفر لنا واختر لنا ما هو خير لنا من أمر ديننا ودنيانا اللهم زدنا ولا تنقصنا واكرمنا ولا تهنا واعطنا ولا تحرمنا وآسرنا ولا تؤثر علينا وردنا ورد عنا يا مؤنس كل وحيد ويا صاحب كل فريد ويا قريبا غير بعيد ويا شاهدا غير غائب ويا غالبا غير مغلوب برحمتك يا ارحم الراحمين وصلى الله على النبي سيدنا محمد وعلى آله وصحبه وسلم بحق سبحان ربك حاج عبد الله አለመገን ይላና እና መሰገናቸዋለን ከዚህ በማስከተል ደግሞ የእንኳን ደህና መጣችሁ ንግግርና እንዲሁም ደግሞ አጭር የመግቢያ ንግግር እንዲያደርጉልን የኢትዮጵያ ንግድ ባንክ የጂጂጋ ዲስትሪክት ዳይሬክተር የሆኑት አቶ ኃይሉ ዘሩን በክብር ወደ መድረክ ጋብዙልን ክብራትና ክብራን ከሁሉ አስቀድሜ ጥሪያችንን አክብራችሁ ባንካችን ባዘጋጀው የ1446 የኢድ አልሃዳ አረፋ በዓል ዝግጅት ላይ ለተገኛችሁ እንግዶቻችንና ለመላው የእምነቱ ተከታዮች እንኳን ደህና መጣችሁ እንኳን አደረሳችሁ እንኳን አደረሰን ባለፉት 11 ዓመታት ባንካችን ከወለድ ነፃ የባንክ አገልግሎት ከጀመረበት ጊዜ አንስቶ በተለያዩ ጊዜያት በሐረር ከተማና በተለያዩ የሀገራችን ከተሞች ከሚገኙ የእምነቱ አባቶች ከደንበኞችና ከተለያዩ የህብረት ክፍሎች ጋር በመሆን በአገልግሎቱ ዙሪያ መጠነ ሰፊ የሆነ ውይይት አካሂዷል በዓሎችንም በጋራ አክብሯል አሁንም ያከበርን እንገኛለን በተቀማጭ ሂሳብ በኩል ትርፍ አጋሪ በሆነው በሙዳረባ እና በአደራ ተቀማጭ የሆነውን በወዲያ መርህ መሰረት የሚንቀሳቀሱ የተለያዩ የህብረት ክፍል ፍላጎቶችን ታሳቢ በማድረግ ተቀማጭ ሂሳቦች ተዘጋጅተዋል እንደ ጂጂጋ ዲስትሪክት ከ650,000 በላይ ደንበኛ የወለድ ነፃ የባንክ አገልግሎት ተጠቃሚ ያደረገንና ከ13.5 ቢሊዮን ብር በላይ መሰብሰብ የተቻለበት ነው እንደ ሐረርም ስናየው ካሉን 10 ቅርንጫፎቻችን ከ4.2 ቢሊዮን ብር በላይ ብር መሰብሰብ የተቻለበት ነው በዚሁ አጋጣሚ ከወለድ ነፃ ባንክ አገልግሎት አሰጣጣችን የደንበኞችን ፍላጎት ማዕከል ያደረገ ቀልጣፋ በቴክኖሎጂ የተደገፈ በሸሪዓው መርህ መሰረት እንዲሆን ማድረግ የዘወትር ጥረታችን መሆኑን ላሳውቃችሁ እወዳለሁ በመጨረሻም ጥሪያችንን አክብራችሁ ለተገኛችሁ ደንበኞቻችንና የእምነቱ ተከታዮች የኢድ አልሃዳ አረፋ በዓል የሰላም የፍቅር የደስታ እንዲሆንላችሁ በኢትዮጵያ ንግድ ባንክ ጂጂጋ ዲስትሪክትና እዚህ ባለው የባንካችን አመራር ስም ከልብ እመኛለሁ መልካም በዓል ይሁንላችሁ አመሰግናለሁ አሁን በማስቀጠል እንኳን ደህና መጣችሁና የዕለቱን መልእክት እንዲያስተላልፉልን የኢትዮጵያ ንግድ ባንክ ሰሜን ምስራቅ ሪጅን ምክትል ፕሬዝዳንት አቶ ደሳለኝ አለሙን ወደ መድረክ ጋብዙልኝ ጥሪያችንን አክብራችሁ ስለመጣችሁ በኢትዮጵያ ንግድ ባንክና በሰሜን ምስራቅ ሪጅን ስም ላቅ ያለ ምስጋናዬን ላቀርብላችሁ እወዳለሁ ክብራትና ክብራን እንኳን ለ1446ኛው ለቅዱሱ ኢድ አልአድሃ በዓል በሰላም አደረሳችሁ ኢትዮጵያ ንግድ ባንክ እንግዲህ ሐረር ከተማ
ነዋሪዎች ጋር ሀ ብሎ ግንኙነትን የጀመረው ከዛሬ 60 ዓመት በፊት ሐረር ቅርንጫፍን በመክፈት ነበር። አሁን ላይ ሐረር ከተማ ላይ ወደ 10 ቅርንጫፎች ለመክፈት ችለናል። ባንካችን የህብረተሰቡን ፍላጎት በማከለ ሁኔታ የሚሰጣቸው አገልግሎት አይነት፣ ተደራሽነት፣ የዋጋ ተመጣጣኝነት በማከለ መልኩ ለመስራት ቆርጦ እየተንቀሳቀሰ ይገኛል። ስለሆነም የባንካችን ደንበኞች የቀጣይ ደንበኞቻችን እስካሁን ከኛ ጋር ደንበኛ ያልሆናችሁም ቢሆን ባንካችን በዚህ መልክ ዝግጁ መሆኑን ተረድታችሁ ከሚቀርባችሁ ቅርንጫፎች የምትፈልጉትን አገልግሎት እንድታገኙ በዚሁ አጋጣሚ ጥሪዬን ላስተላልፍ እወዳለሁ። በመጨረሻም ለመላው ሙስሊም ማህበረሰብና ክቡራን ደንበኞቻችን በሙሉ የሰላም የመታሰብና የመረዳዳት በዓል እንዲሆንላችሁ ከልብ እመኛለሁ። ኢድ ሙባረክ። በመቀጠል ሼክ ሙክታር ሙባረክ የሐረሪ ክልል ዑለማዎች ምክር ቤት ሰብሳቢ ቀኑንና በዓሉን በማስመልከት አጭር መልእክት ያስተላልፉልናል። በትዕግስት እናዳምጣቸው። السلام عليكم ورحمة الله وبركاته. ኢትዮጵያ ንግድ ባንክ ይህንን በር በመክፈቱ በጣም አመሰግናለሁ እና ሁላችንም ሙስሊሞች እንድንሳተፍበት ከሸሪዓ ጋራ የምራመደውን የመሄደውን ማመቻቸቱ በጣም ነው ማመሰግነው። የሐጅንም በቀላል መንገድ እንድቆጥቡ ሐጃቸውን ለማድረጉ በጣም አመሰግናለሁ እና በዘል ተሳተፉት ሁሉ ይሄንን ለሰሩት ሁሉ ምስጋናዬን በጣም አቀርባለሁ። እንኳን ለዚህ ለትልቅ በዓል በሰላም አላህ አደረሰን እያልኩ ያው ሁላችሁም ጥሩ ሰላም እየተመኘው ነጻነት መሆን እየተመኘው የባንኩንም እድገት እየተመኘን ሙስሊሙን ደግሞ ነጻ ከወለድ ነጻ የሆነውን ባንክ እንድትጠቀሙ እየመከር መልካም በዓል አላህ ያድርግልን። السلام عليكم ورحمة الله وبركاته. ሼክ ሙክታርን እጅግ አድርገን እናመሰግናለን። ከዚህ በማስቀጠል እንግዲህ ከሐረሪ ክልል አንድ እንግዳ እንጋብዝና እሳቸውም አጭር ንግግር ያደርጉልናል። የክልሉ ምክር ቤት ጽህፈት ቤት ኃላፊ አቶ ገዛኸኝ በቀለ የእንኳን ደህና መጣችሁና የእንኳን አደረሳችሁ መልእክት አጭር ንግግር እንዲያደርጉልን ወደ መድረክ ጋብዙልን። እንኳን ለ1446ኛ የአረፋ በዓል አደረሳችሁ ለማለት ፈልጋለሁ። የኢትዮጵያ ንግድ ባንክ የራሳችን ባንክ ነው። ይሄ ባንካችን በተለያዩ ጊዜ የተለያዩ እድገቶችን በማስመዝገብ አሁን በአገር አቀፍ ደረጃ ከፍተኛው ሚና እየተጫወተ ይገኛል። ቀደም ባሉ ጊዜያቶች በተለይ በወለን ነበረ ብዙዎች እንቅስቃሴዎች የሚደረገው። ከዛ ባለፈን ደግሞ ባደራ ነበረ። አሁን ግን በተለይ ሙስሊሙ ህብረተሰብ የበለጠ ተጠቃሚ እንዲሆንና በተለያዩ የስራ መስኮች ላይ የሚሳተፉ ትላልቅ ኢንቨስት የሚያደርጉ አካላቶች ያገኙትን ገንዘብ ከወለድ ነፃ በሆነ መልኩ ራሱን ችሎ ማለት ነው ባንኩ ራሱን ችሎ ይሄንን የባንክ ሲስተም ከፍቶ በተለይ ሙስሊሙ ህብረተሰቦቻችን እንዲጠቀሙ በማድረጉ ታላቅ ምስጋና ይገባዋል ማለት ፈልጋለሁ ባንኩ። ስለዚህ በቀጣይም ደግሞ በተለይ ሙስሊሙ ማህበረሰብ ይሄንን የባንክ አጠቃቀም የበለጠ አጠናክሮ ባንካችንን ከማሳደግም የበለጠ ተጠቃሚ ከመሆንም ሁሉም በዚህ ጉዳይ ላይ እንዲሳተፍ ለማለት በዚሁ መልእክቴ ማስተላለፍ ፈልጋለሁ። የሙስሊም ወንድሞቻችንና እህቶቻችን እንኳን አደረሳችሁ ማለት ፈልጋለሁ። በጣም አመሰግናለሁ። የሐረሪ ክልል የምክር ቤት ጽህፈት ቤት ኃላፊ አቶ ገዛኸኝ በቀለን እጅግ አድርገን እናመሰግናለን። አሁን በቀጥታ የምንሄደው ወደ ኬክ ቆረሳ ነው። سلام عليك يا عمي وتختامو سلام عليك أحمد يا حبيبي سلام عليك يا مسكي وطيبي سلام عليك أحمد يا حبيبي سلام عليك يا مسكي وطيبي سلام عليك السلام عليكم
መነሻው ያዛኞች መደሻው ለባይተ ዋሮሻው የምስኪን መሸሻው ሰርክቀን ሁሌቱን ያልቻልኩት ናፍቆቱን ለካስ ገንብቶት ነው በልቤ ላይ ቤቱ ደርሰው ተዘሰሉኝ ያብሰለሰሉኝ ሲያሰፉ ሊያሶሉኝ ቀለማ ሳሰሉ የአደም ከውበቱ የሱፍ ውበቱ የኑህም ነጃቱ የኢሳ ብስራቱ أحمد يا حبيبي سلام عليك يا مسكي وطيبي سلام عليك أحمد يا حبيبي سلام عليك يا مسكي وطيبي سلام عليك سلام عليك نقس وسمو سلام عليك سلام عليك بازم بكرامو سلام عليك سلام عليك يا رسالك إمامو سلام عليك سلام عليك يا أنبيوت ختامو سلام عليك أحمد يا حبيبي سلام عليك يا مسكي وديبي سلام عليك أحمد يا حبيبي سلام عليك يا مسكي وديبي سلام عليك السلام عليكم أيها المكرم السلام عليكم يا رحمة العالم السلام عليكم أيها المكرم السلام عليكم يا رحمة العالم السلام عليكم أيها المكرم السلام عليكم يا رحمة العالم يا داود مزمارو يا أيوب مصبرو يا إبراهيم زرو يا موسى كامرو على القاورشو يا ودك نشو كجوز أفصاشو ترك القماشو عندنا وجمالو يا رحمة العالم لفتو كانوا الليتون سيلانتو بمعلم شوقو بني نكسو سيمو كاين سياموان جسدي انت الالفو زاري سلبي كمان السلام عليك السلام عليك السلام عليك السلام سلام يوردبه يا عبد الملك 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 ከዚህ በማስቀጠል አጭር ቃለ መጠይቅ እንዲያደርጉልን የኢትዮጵያ ንግድ ባንክ ስታፍ የሆኑትን አቶ ሀብታሙ ብርሃኑን ወደ መድረክ ጋብዙልን። እንኳን አደረሳችሁ በድጋሚ ስለ ሲቢ ኑር ስለሆነ በተለይ ደግሞ ስለ ለቤክ ስለሆነ የምንናገረው በዚህ ዙሪያ ትንሽ ቆይታ እንድናደርግ አቶ ኃይሉ ዘሩን የጂጂጋ ዲስትሪክት ዳይሬክተርንና አቶ አንዋር አብደላ እዚህ ጋብዛለሁ ቆይታ እናደርጋለን። ወቅቱንም ታሳቢ በማድረግ አሁን ስለ ለቤክ ነው በብዛት ያወራንና ለቤክ ምን ያህል ተዋወቀ ከአቶ አንዋር ሊጀምር። ለቤክ እንግዲህ ስሙ ራሱ አላማውን የሚገልጽ ነው። ለቤክ እንግዲህ አንድ አማኝ በህይወት ዘመኑ አንዴ ሐጅ የማድረግ ግዴታ አለበት። ይሁንና አብዛኛው የህብረተሰብ ክፍል ይሄንን ሐጅ ለማድረግ የሚያስፈልገውን ወጪ አሟልቶ ለመሄድ የሚያስችል የአቅም እጥረት አለ። ስለዚህ በሂደት ቆጥቦ በረጅም ጊዜ ቁጠባ ያ ግዴታ የሆነበትን ሐጅ እንዲፈጽም የሚያስችል ተቀማጭ ሂሳባችን ነው። ይሄ ተቀማጭ ሂሳብ ወደ 5 ዓመት አካባቢ ሆኗል። አሁን ወደ 6ኛ ዓመት እየመጣ ነው። በሁለት አይነት መንገድ ነው ሂሳቡን ያዘጋጀ ነው። የለቤክ ወዲዓ የሚባል አለ በአደራ የሚቀመጥ፣ እንዲሁም ከሁለት ዓመት በፊት ያስተዋወቅነው የሙዳረባ ለቤክ የሚባል አለ። ይሄ ተቀማጭ ሂሳቡ ሐላል በሆነ የሥራ ዘርፍ ላይ ውሎ የሚገኘውን ትርፍ የሚያጋራ ነው። ደንበኞች እየቆጠቡ ገንዘባቸውም ስራ ላይ ውሎ ትርፍ እየተጋሩ ባጠረ ጊዜ የንያቸውን መሙላት እንዲችሉ የሚያስችል ተቀማጭ ሂሳብ ነው። እንግዲህ አፈጻጸሙ በጣም ከፍተኛ ነው።
ከሌሎች የተቀማጭ ሂሳቦቻችን በበለጠ ከፍተኛ የሆነ የደንበኛ ብዛት ያለው ነው። የተቀማጭ ሂሳቡም እንደዛው በጣም ከፍተኛ ነው። ስለዚህ መሪ ቃሉ በትክክል አላማውን እየመታ ነው። ሀጅ ለሁሉም ስንል ማለት አካውንቱን የማስተዋወቅ ወይም የተቀማጭ ሂሳቡን የማስተዋወቅ ስራዎች ላይ የተጠቀምነው መሪ ቃል ሀጅ ለሁሉም ነው። ሀጅ ለሁሉም እንግዲህ ሰው በእድሜ ዘመኑ አንዴ ማድረግ ካለበት ከወዲሁ መቆጠብ እንዲችል ከህፃናት ጀምሮ እስከ የትኛውም እድሜ ደረጃ ላይ ያለ ጾታም እንደዚሁ ሳይለይ ሁሉም ሰው መቆጠብና ግዴታ የሆነውን የሐጅ መፈጸም ይችላል የሚል ነው። እናም ይሄንን አጠቃሎ የያዘውን ሐጅ ለሁሉም የሚለው መሪ ቃል ተጠቅመን ነው እንግዲህ ላለፉት 5 ዓመታት ይሄን አካውንት የማስተዋወቅ እና የማስከፈት ስራዎች እየሰራን ያለ ነው። እስቲ አቶ ኃይሉ ዘሩ የጅጅጋ ዲስትሪክት ዳይሬክተር ጋር ሶ ጋር ልምጣና ሀጅ ለሁሉም እንግዲህ የለቤክ አገልግሎትን ለማስተዋወቅ የወጣ መሪ ቃል ነውና እንዴት እየሄደ ነው በዲስትሪክቱ? ህብረተሰቡ በትልቅ ፍላጎትና ተቀባይነት ነው እየተጠቀመ ያለው። እኛም እንግዲህ ባለን አማራጮች ሁሉ ባሉን ሚዲያዎች ባሉን ቅርንጫፎች ሁሉ ለህብረተሰቦቻችን ለደንበኞቻችን ፕሮዳክቱን እያስተዋወቅን እየሸጥን ጥቅሙንም እያስረዳን እምነቱ በሚፈቅደው ሸሪዓው በሚያዘው መሰረት የግዴታውን በጥሩ ሁኔታ መፈጸም ይቻላልና እንደ ዲስትሪክታችን ባሉን 58ቱም ቅርንጫፎች የለቤክ ሂሳብን ከማስተዋወቅ ህብረተሰቡ እንዲጠቀሙ ከማድረግ አንፃር ጥሩ ስራ እየተሰራ ነው ያለው። ይሄም ውጤቱም በቁጥርም ደረጃ በተጠቃሚም ደረጃ በገንዘብም ደረጃ ሲታይ በትልቁ የሚባል ውጤት እያስመዘገብን ነውና ግቡን እየመታ ነው። የዘንድሮ ሀጆችን ሁኔታ ማንሳት ይቻላል? ምን ያህል ተጠቃሚ እንደሆኑ ለማሳየት ያህል ማለት ነው። ምን ያህል ሀጃጆች አገልግሎቱን አግኝተው ሄደዋል? አመሰግናለሁ። ግን ከዛ በፊት የጅጅጋ ዲስትሪክት እንደዚህ አይነት ተቀማጭ ሂሳቦችን እና ሌሎች አገልግሎቶቻችንን ለማስተዋወቅ የሚደረገው ጥረት ላይ ከፍተኛ ድርሻ ያለው ዲስትሪክት ነው። እንደሚታወቀው የአገልግሎት ተጠቃሚ ነው ተብሎ የሚታሰብ የህብረተሰብ ክፍል በብዛት የሚገኝበት ነው። የተሻለ አፈጻጸምም ያለው ዲስትሪክት ነው። ዲስትሪክቱን በዚህ አጋጣሚ ማመስገን እፈልጋለሁ። የኢትዮጵያ ንግድ ባንክ ለሁጃጆች አስፈላጊውን የሆነ የውጭ ምንዛሬ በማቅረብም ሆነ የክፍያ ስርዓቱን በማመቻቸት እንግዲህ ግንባር ቀደሙ ነው ማለት ይቻላል። በየአመቱ የሚደረጉ የነበሩ የሐጅ ስነ ስርዓቶች ያለ ንግድ ባንክ ውጤታማ ሊሆኑ አይችሉም ነበር። እንግዲህ አንበሳውን እንዲያውም አንዳንዴ ደግሞ ጠቅላላውን ለጉዞ የሚያስፈልገውን የውጭ ምንዛሬ በማቅረብ የተሳካ የሐጅ ጉዞና ስነ ስርዓት እንዲኖር ትልቅ ሚና የነበረው ነው። በአሁኑ አመትም ከ10,000 በላይ እንግዲህ ሁጃጆች ይኖራሉ ተብሎ ነው የታሰበው። ከዛ ውስጥ እንግዲህ ኦልሞስት ከፍተኛውን የጉዞ ወጪዎችን በመሸፈን ለግለሰቦች ወይም ለሁጃጆች የኪስ ውጭ ምንዛሬ በማቅረብ ከፍተኛ ሚና ተጫውቷል። እንግዲህ ሁሌም ሐጅ ሲነሳ የኢትዮጵያ ንግድ ባንክም ጎን ለጎን የሚነሳበት ጊዜ ነው የነበረው ላለፉት ረጅም ዓመታት። ስለ ለቤኪን ያልካልን አቶ ኃይሉ ሌሎች የሲቢ ኑር አገልግሎቶችም አሉና ህብረተሰቡም ያንን ተጠቃሚ እንዲሆን በማድረግ በኩል አገልግሎቱንም ተደራሽ በማድረግ በኩል ያለውን ጥረት እስቲ ንገሩ። መልካም እንግዲህ በጅጅጋ ዲስትሪክት ስር 58 ቅርንጫፎች አሉ። ከ58ቶቹ 10 ቅርንጫፎቻችን ሙሉ ለሙሉ የሲቢ ኑርን ብቻ አገልግሎት የሚሰጡ ሸሪዓ ቤዝድ የሆኑ ብራንቾቻችን ናቸው። በተቀሩትም 48ቱ ቅርንጫፎቻችን ድሮ እንደምናደርገው የዊንዶ ቤዝድ ሰርቪሶቻችን ይሰጣል። በዚህም ረገድ ከ300 በላይ ዊንዶዎቻችን ለዚህ አገልግሎት የዋሉ ናቸው። እንግዲህ የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ካለው ዲፖዚት አንፃር ሲታይ የሲቢ ኑር ዲፖዚታችን ከፍተኛ መጠን ያለው በአማውንትም ስናየው ከ13.5 ቢሊዮን ብር በላይ ሞቢላይዝ ማድረግ መሰብሰብ የቻለ በአጭር ጊዜ ውስጥ መሰብሰብ የቻለ ዲስትሪክት ነው። በደንበኛም ብዛት ስናየው ይሄ እንግዲህ አዲስ የሲቢ ኑር ፕሮዳክቶች እንደ አዲስ ላውንች ተደርጎ ወደ ስራ የገቡበት ከ11 አመቱ ነው። በዚህ በ11 አመት ውስጥ ያሉንን የደንበኛ ቁጥር ስናየው 650 ሺህ በላይ ደንበኛ የሲቢ ኑር ተጠቃሚ ነው። አሁንም ብዙ ወደ ባንክ ያልመጡ ወገኖቻችን ደንበኞቻችን አሉና ይሄንን ፕሮዳክት ሸሪዓውን ቤዝድ ያደረገ ሐላል የሆነ ሰርቪስ ተጠቅመው ራሳቸውንም ቤተሰባቸውንም አገራቸውን የሚጠቅሙበትን ነገር ታሳቢ አድርገን እንሄዳለን። ድሮ በነበረው በእምነት ተብሎ የሚመለስ ደንበኛ የለንም። ሁለተኛ ሁሉንም አይነት ፕሮዳክቶች ፕሮዳክት ስንል አንድ ሳይድ ብቻ ሂሳብ ማስከፈት ብቻ ሳይሆን
በዛኛው ሳይድ በፋይናንሲንግ ዘርፉ ላይም ትልቁ ጅጅጋ ዲስትሪክት ነው አሁን ካለው ነባራዊ ወይም አማውንት ከረንት ስናየው ከ3 ቢሊዮን ብር በላይ በዋናው መስሪያ ቤትና በዲስትሪክቱ ለ205 ደንበኞች የተሰጠበት ብድር ነው ያለው ስለዚህ ህብረተሰባችን ባንኩ እየሄደበት ያለውን አቅጣጫ አሁን እየሰጠ ያለውን ፕሮዳክቶች በሁሉም ዘርፍ ማግኘት የሚችልበት ደረጃ ስላለ ይሄንን ተጠቅሞ የተሻለ ስራ መስራት ይገባል እኛም ይሄን የተሻለ ነገር ከማድረግ አንፃር በትልቁ እየሰራን ያለ ነው በዚህ ረገድ የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ያሉ እዚያ አካባቢ ያሉ ደንበኞቻችን ሁሉንም ነገር ተረድተው ከኢትዮጵያ ንግድ ባንክ ጋር ቢሰሩ ያተርፋሉ ያድጋሉ አገር ይለውጣሉ በጋራ ሆነንም አገር መለወጥ ባንካችንን ማሳደግ ምንችልበት ኦፕሽን ስላለ እንዲመጡ እንጋብዛቸዋለን እናበረታታለን መተውም ደግሞ ተደስተው እንደሚሄዱ ማረጋገጫ እንሰጣቸዋለን አቶ አንዋር እንደ ሀገር አቀፍ ደግሞ ባንኩ ያለው አፈጻጸም ምን ይመስላል በዚህ በሲቢኢ ኑር በኩል ጥሩ እንግዲህ አገልግሎቱ ከተጀመረ 11 አመት ሆኖታል ባለፉት 11 አመታት በከፍተኛ ሁኔታ አገልግሎቱን የማስተዋወቅ ስራዎች ተሰርቷል በአሁኑ ጊዜ ደንበኞች መሰረታዊ የሚባሉ የወለድ ነፃ የባንክ አገልግሎቶች ላይ መሰረታዊ ዕውቀት አላቸው ከፋይናንሲንግ አንፃርም ከዚህ ፊት ከፍተኛ ቅሬታ የሚቀርብበት ነበር መጀመሪያ ላይ አገልግሎቱ በዋናው መስሪያ ቤት በኩል ብቻ ነበር የሚሰጠው አሁን ግን በዲስትሪክት ተደራሽ መሆን ችለናል በዲስትሪክት በኩል ከፋይናንሲንግ በተጨማሪ ራሱን የቻለ ስራ አስኪያጅ እና ቲም ሊደሮች የተለያዩ ክፍሎች ተደራጅተው አገልግሎቱን በተሟላ መልኩ መስጠት ችለዋል እንግዲህ በቀጣይነት እንግዲህ ባንኩ አቅጣጫ ወደ ቅርንጫፍ መውረድ ነው እየተባለ ነው ያለው ስለዚህ ከቅርንጫፍ አገልግሎት በተጨማሪ ከዲጂታል የባንክ አገልግሎት በተጨማሪ የብድርም የፋይናንሲንግም አገልግሎትም በቅርንጫፍ በኩል ምንመጣ ይሆናል በአገር አቀፍ ደረጃ በሁሉም ዲስትሪክቶች ከወለድ ነፃ የባንክ አገልግሎት እየሰጠን ነው ፋይናንሲንግንም ጨምሮ ማለት ነው አፈጻጸሙም በየዕለቱ እያደገ ነው ይሄድ ያለው ቅድም ንግሩ ላይ እንዳያችሁትም 150 ቢሊዮን በላይ ነው ፋይናንስ ማድረግ የቻልነው እስከዛሬ ድረስ አሁን ያለው አውትስታንዲንግ ወይም ተንጠልጣይ የፋይናንሲንግ ሂሳብ ካየንም ወደ 7 ቢሊዮን የሚጠጋ ነው የተቀማጭ ሂሳባችንም ከ80 ቢሊዮን በላይ መሆን ችሏል አፈጻጸሙ እንግዲህ በጣም ከፍተኛ ነው እንደተባለው ባንኩም በትልቁ ትኩረት ሰጥቶ እየሰራ ያለው አሁን ፋይናንስ ነው የብድር አቅርቦት ነውና ያንን ደግሞ ዲጂታላይዝም ወደ ማድረግም እየሄደ ነው በተለይ ሁሉም ጋር እንዲደርስ ማለት ነው በዚህ በኩል ሲቢኢ ኑር ጋር ያለው ተሞክሮ ምን ይመስላል ያው የዲጂታል የባንክ አገልግሎቶቻችን ከመደበኛው በተለይም በከፍተኛ ሁኔታ ተቀባይነት አግኝተው እየተስፋፉ ነው የሚገኙት ከፔመንት በተጨማሪም በእነዚህ የዲጂታል የባንክ አገልግሎቶቻችን የፋይናንሲንግ አገልግሎት ለመስጠት መደበኛው ኦሬዲ ጀምረናል በሲቢኢ ኑር ግን ቅድመ ዝግጅት ያጠናቀቅን ያለ ነው እንግዲህ ከቅርብ ጊዜ በኋላ ይሄንን የዲጂታል የፋይናንሲንግ አገልግሎት የምናቀርብ ይሆናል ሌሎች ደንበኛ ተኮር የሆኑ የፋይናንሲንግ አገልግሎቶችን በሰፊው ለመስጠት እየተዘጋጀን ያለ ነው በቅርቡ ወደ ገበያ እናወጣቸዋለን ጥሩ እናመሰግናለን አቶ ኃይሉ የመጨረሻ እንግዲህ መልእክት ካለዎት እንኳን አደረሳችሁ የሚሉት ነገር ካለ ቅድም ጥሩ መልእክት አስተላልፈዋልና ማሳረጊያ እንዲሆነና አመሰግናለሁ እንግዲህ ቅድምም እንዳልነው የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ባንካችን እየሰጡ ካሉት ዋና ፕሮዳክቶች ዛሬም አሁን እያወራንበት ያለ ነው የሲቢኢ ኑር ፕሮዳክቶቻችንን ታሳቢ አድርጎ እዚያ አካባቢ ያለው ማህበረሰብ በአጠቃላይም ባለው የሀገራችን ማህበረሰብ ይሄን ፕሮዳክቶች እንዲጠቀሙ የተሻለ ነገር ተጠቅመውም ቅድም እንዳልኩት ራሳቸውንም አገራቸውንም ባንካችንንም በጋራ ሆነን እናሳደግበት ሂደት አለ በእርግጠኝነት እንደ ዲስትሪክታችን እኛ ጋር መጥቶ የሚያጡት ነገር አለ ብለን አናስብም በመጨረሻም እንግዲህ ለሙስሊም እህት ወገኖቻችን ወንድሞቻችን ደንበኞቻችን ለ1446ኛው የአረፋ ኢድ አልአዳ በዓል እንኳን አደረሳችሁ መልካም በዓል እንዲሆን እመኛለሁ አመሰግናለሁ እናመሰግናለን አቶ አንዋርም የሚሉት ነገር እንኳን አደረሳችሁም የሚሉት ነገር ካለ የመጨረሻ አመሰግናለሁ እንግዲህ ለመላው የእምነቱ ተከታይ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ አመሰግናለሁ ጥሩ እናመሰግናለን አቶ አንዋር አብደላ የኢትዮጵያ ንግድ ባንክ ሲቢኢ ኑር አገልግሎት የፕሮዳክት እና ሸሪዓ ኮምፕላያንስ ዳይሬክተር እንዲሁም አቶ ኃይሉ ዘሩ የጅጅጋ ዲስትሪክት ዳይሬክተር ይሄን ይመስላል ስራችን ስላላችሁ በባንካችን ስም እናመሰግናለን
የኢትዮጵያ ንግድ ባንክ እንደሚታወቀው እንግዲህ በዓላት ሰሞን ላይ ደንበኞቹን ይዘይራል። ዘንድሮም የኢትዮጵያ ንግድ ባንክ በሐረር ከተማ ተገኝቶ 2 ደንበኞቹን ዘይሯል። ይህንን የተመለከተ ፕሮግራምና ዝግጅት ባልደረባችን ሲሳይ በሪሁ አዘጋጅቶታል። ተከታትለን እንመለስ። የኢትዮጵያ ንግድ ባንክ በተለያዩ አካባቢዎች እየተገኘ ደንበኞቹን የመዘየር ልማድ አለው። ዛሬም በሐረር ከተማ ከአንድ ደንበኛ ጋር ተገኝተናል። በኢትዮጵያ ንግድ ባንክ የረጅም ዓመት ደንበኛ ናቸው። የኢትዮጵያ ንግድ ባንክ ለደንበኞቹ ትልቅ ክብር ይሰጣል። ዛሬ ልንዘይራቸው ነው። ቤታቸው ተገኝተን ከኢትዮጵያ ንግድ ባንክ ጋር ያላቸው ግንኙነት መቼ ጀመረ፣ ምን አይነት አገልግሎቶች ይጠቀማሉ የሚለው ደግሞ ከሳቸው እንሰማለን። ቤታቸው ገብተን እንኳን አደረሳችሁ እንላቸዋለን። አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ። السلام عليكم ورحمة الله. وعليكم السلام ورحمة الله. نكون أبراد الرسل. የተከበራችሁ የዝግጅታችን ተከታታዮች በሐጂ አብዱል ሐሚድ ቤት ተገኝተናል። ከኢትዮጵያ ንግድ ባንክ ከዋና መስሪያ ቤትና ከጅጅጋ ዲስትሪክትም የተገኙ የሥራ ባልደረቦችም አሉ። እየተጫወትን በዓለም አብረን እናሳልፋለን። መጀመሪያ ሐጂ እናመሰግናለን። እንኳን ደህና መጣችሁ። እንግዲህ ዛሬ በዓል ነው። የኢትዮጵያ ንግድ ባንክም የተለያዩ የሥራ ኃላፊዎችና ሰራተኞች እርሶ ቤት ተገኝተዋል። ምን ተሰማዎት? በስስኪን ጀምር። በጣም ልዩ ደስታ ነው የተሰማኝ ስለመጣችሁ። ከንግድ ባንክ ጋር ብዙ አመት ቁርኝት አለኝ። እኔ እስከ 15 ከዛ በላይ አካውንት ካወጣው እና እንዲመጣችሁ ስትጎበኙ በጣም ከንግድ ባንክ ጋር ሞር እንዲሰራ ኢኒሼት አርጋችሁኛል። እንዳልለይ አይነት ነው አርጋችሁኛል እና በጣም ደስ ብሎኛል። መልካም ሐጂ፣ ካሁን በፊት መጀመሪያ የኢትዮጵያ ንግድ ባንክ ሲቢኢ ኑር ወይ ደግሞ ከወለድ ነፃ የባንክ አገልግሎት ሲጀመር በመስኮት ነበር የጀመረው። በኋላም በቅርንጫፍ ደረጃ አሳድጎ በተለያዩ ከተሞች አገልግሎት እየሰጠ ይገኛል። እንደሰማሁት ከሆነ እዚህ ከተማ ከተከፈተ የመጀመሪያ የኢትዮጵያ ንግድ ባንክ የሲቢኢ ኑር ቅርንጫፍ ሲከፈትም የመጀመሪያ ሰው ነበር የሚባልም መረጃ አግኝቻለሁና እስኪ ስለዚህ ያጫውቱ። እውነት ነው። መጀመሪያ በመስኮትም እያለ የሲቢኢ ኑር ተጠቃሚ ከዋናው ብራንች ላይ ተጠቃሚ ነበርኩኝ ሐረር ቅርንጫፍ ላይ። በዛው እያልኩ ሲቢኢ ኑር ለብቻው ሲከፈት የመጀመሪያ ቀን ነው አካውንቱም ያወጣሁት። እስካሁን ድረስ ከነሱ ጋር አልተለየው። ቅልጥፍናቸውም በጣም ደስ እንደ ቤተሰብ ነን። አሁን እነሱ ጋር እንደ ወንድምና እንደ ወንድማማቾች ነን። ከነሱ ጋር ለአንድ አይነት ስንፈልግ ምንም ነገር ሳንቸገር ነው ሁሉም የሚያስተናግዱን። ሰራተኞቹ እንደ ቤተሰብ አድርጎ ነው የሚንከባከቡን። ለዛ ማለት በቃ ከንግድ ባንክ ውጪ እንኳን አልጠቀም ግዴታ ከሆነ ነው እንጂ በጣም ሙሉ በሙሉ የምጠቀመው ንግድ ባንክን ነው። ሲቢኢ ኑርን ነው የምጠቀመው። ሲቢኢ ኑር የተለያዩ አይነት አገልግሎት ነው የሚሰጠው። አንደኛው የሴቪንግ ወይ ደግሞ የቁጠባ ሂሳብም አለ። ሐጂ ለሚያደርጉ ሰዎችም የተዘጋጀ ለቤክ የተባለ አገልግሎት አለ። ሌሎችም የተለያዩ ነገሮች አሉና እርሶ ምን ይጠቀማሉ? እኔ አሁን የምጠቀመው መጀመሪያ ሴቪንጉን ነበረ። ከዛ በኋላ ለቤክም ሲመጣ ለቤኩንም ከፈትኩኝ። ከዛ በኋላ ሙዳረባም ከፈትኩኝ። ሶስቱ አይነት ተጠቃሚ ነኝ። ለቤክ፣ ሴቪንግና ሙዳረባ ነው። እስኪ ከሶስቱ አንዱን እናንሳና እርሶ የለቤክ ሲጠቀሙ ያገኙትን ጥቅም ምንድነው? እውነት ነው። ከ2 አመት በፊት በ2015 ሐጅ አድርጌያለሁ።
ሀጅ ያርጋለሁ ለቤክም ከፍቼ ነበር በዛው ተጠቅሜ ባጠራቀምኩት ብር ሀጅም አርገበታለሁ አሁን ባለንበት ጊዜ በጣም እየተወደደ ነው የሀጅም ጉዞ ለዚህ ማለት ሁሉም አላህ ፈርድ ያረከብን ከአምስቱ አንዱ ነው ሀጅ ማለት ለዛ ማለት በመንችለው እየቆጠብን በለቤክ አሁን ብናስቀምጥ በየወሩ ትናንሽ ቆጥበን ብናስቀምጥ በዛው እየሞላችልን ስትሞላልን ሀጅ መሄድ ሁሉም ይችላል ለዛ ማለት ሌላውም ሰው ቢቆጥብና ሀጁን በቀላሉ ማድረግ ይችላል በዚህ በመቆጠብ ለሀጁ ያስቀምጣል ስትሞላለት ወዲያውኑ ይሄዳል ሳይቸገር እና በጣም ሐሪፍ ዘዴ ነው ሌላውም ቢጠቀምበት መክረው ነገር ነው ምን ያህል ጠቅሞታል እርሶን በጣም ጠቅሞኛል እዚህ ያለን ከኢትዮጵያ ንግድ ባንክ ከዋና መስሪያ ቤት ወይ ደግሞ ከሄድ ኦፊስ የመጡም አቶ አንዋር አሉ ዛሬ የመጣንበት ዓላማ ምን እንደሆነ ዓላማውን ያስረዱናል እስኪ እሳቸው ደግሞ እድል እንስጣት አንዋር መርሐባ እንግዲህ ሐጅ አብዱል ሐሚድ ቤት እሳቸው መርጠን የመጣ ነው የኢትዮጵያ ንግድ ባንክ ዒድ አልአድሃ በዓል ምክንያት በማድረግ ደንበኞቹን ከአገልግሎቱ በተጨማሪ ቤተሰባዊ ግንኙነቱን ማጠናከር ደንበኞቹን እንኳን አደረሳችሁ ይላል እናም በዚህ አጋጣሚ ሐጂ አብዱል ሐሚድን እንኳን አደረሰው ማለት እንፈልጋለን እንኳን አብሮ አደረሰ ተጨማሪ ባንክ አገልግሎቶቻችን እንዲጠቀሙ ጋብዛለሁ ቅድም እንዳሉት እሳቸው ከዚህ በፊት ሁለት ሐጂ አድርገዋል የመጀመሪያው ሐጂ በመስኮት አገልግሎት በሚሰጥበት ጊዜ ለቤክ አካውንት አልነበረም ሁለተኛው ላይ ግን የለቤክን አካውንት ካስተዋወቅን በኋላ ቆጥበው ሐጅ ስነ ስርዓት ፈጽመዋል የለቤክ አካውንት ዋነኛ ዓላማ ሁሉም ሰው ሁሉ ተመሳሳይ አቅም አለው ተብሎ አይታሰብም በተለይ የሐጅ ስነ ስርዓት ለመፈጸም የጉዞን ፕሮሰስ ለማድረግ የሚጠይቀው የገንዘብ መጠን ከፍተኛ እንደመሆኑ መጠን ያን ከፍተኛ የገንዘብ መጠን ሁሉም የህብረተሰብ ክፍል በቀላሉ ያሳካዋል ተብሎ ስለማይታሰብ ባንካችን ሐጅ እንግዲህ አማኙ እስልምና እምነት ተከታይ ግዴታ ነው ያን ግዴታውን ለመወጣት የሚያስችል በትንሹ ቆጥቦ በዘላቂነት አጠራቅሞ እንዲሄድ የተዘጋጀ ነውና እሳቸውም ይሄን ድል ተጠቅመው ሐጅ በማድረጋቸው እንደ ባንክ እኔም በጣም ደስተኛ ነኝ ሌሎችም ሺዎች በዚህ አጋጣሚ ይሄን ተቀማጭ ሂሳብ እንዲጠቀሙ ጥሪ ለማድረግ እወዳለሁ ብዙ ደንበኞቻችን ይሄን የለቤክ ተቀማጭ ሂሳብ ካስተዋወቅንበት ጊዜ ጀምሮ ቆጥበው የሚሄዱ ብዙ ደንበኞች አሉ በዚህ አመቱም በጣም ከፍተኛ ቁጥር ያለው ደንበኛ የለቤክ አካውንት ቆጠቡትን ክፍያ በዛ በኩል ፈጽመው ሐጅ ይሄዳሉ በዚህም እንኮራለን እንደ ባንክ በቀጣይም ሌሎች ደንበኞች ይሄን የለቤክ ተቀማጭ ሂሳብ እንዲጠቀሙ ነው መክረው ደንበኞች ቆጥበንም ብር አናገኝም ወይ ደግሞ ዶላር አናገኝም የሚል ቅሬታ ያነሱ ነበር አሁን ባለው ደረጃ ደንበኞቻችን የሚችሉትን ያህል ቆጥበው ለመሄድ የሚያስችል ነገር ምቹ ሁኔታ አለ ወይ በምን አይነት ሁኔታ ነው ያለው አሁን የሚለው ነገር ስለዛው ያንሱልን የሐጅ ስነ ስርዓት ሂደቱ የሚካሄደው በመጅሊስ በፌደራል እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ ዘርፍ በኩል ነው በየአመቱ ለሐጅ ስነ ስርዓቱ የሚያስፈልገውን ወጪ ያሳውቃል ከዛም በዛ መሰረት ክፍያ ይፈጽማሉና ትልቁ ወጪ የሚሆነው ለዛ ነው ለፌደራል እስልምና ጉዳዮች ጠቅላይ ምክር ቤት የሚከፈለው ነው በአሁኑ አመት ለምሳሌ 600 ሺህ ብር ነበር ያን የከፈለ ሰው ሂደቱን ከጨረሰ በኋላ ወደ ሐጅ ሲሄድ ደግሞ የኪስ የውጭ ምንዛሬ የኪስ ይሰጣል እሱ ደግሞ በአሁኑ ጊዜ ያለምንም ደንበኞች ቅሬታ ከፊቱ በተሻለ መልኩ የሚያስፈልገውን የኪስ የውጭ ምንዛሬ ይዘው ነው እየሄዱ ያሉት እንግዲህ ቅሬታ ያቀረበ እስካሁን ድረስ አልገጠመንም ሁሉም በደስተኛ ሆኖ ነው ወደ ሐጅ የሄዱት ካሁን በፊት የተለያዩ በተለየ ምንዛሬ እጥረቶች ነበሩ ምን ቅሬታዎች ቀርበው ነበር በአሁን ሰዓት ግን ሙሉ በሙሉ እንደተቀረፈ ነው ሲገልጹልኝ የቆዩት እዚሁ እያለን ያው በዓለም ስለሆነ የእንኳን ያደረሳቸው መልእክትም ካለ ማመስገን ከፈለጉ እድሉ ለርሶስ እኔ ማመስገን የምፈልገው ሐጂ አብዱል ሐሚድ እንግዲህ በእንግድነት ተቀብለው ስላስተናገዱን በዚህ በአማረ መልኩ ማመስገን ፈልጋለሁ በባንካችን ስም በሲኖርና በዲስትሪክቱ ስም ማመስገን ፈልጋለሁ በተረፈ በዓል እንደመሆኑ ለመላው ቤተሰቤ እና ለእምነት ተከታዮች በሙሉ እንኳን ለዒድ አልአድሃ በዓል አደረሳችሁ ማለት ፈልጋለሁ መልካም በዓል እናመሰግናለን መርሐባ መስገን አቶ ፈርሃን ደግሞ ይሄን ማዘጋጀት ምን አስፈልገ የሚለውንና
ተጨማሪ ደግሞ ስለ ደንበኛችንም የሚያነሱት ሐሳብ ካለ እስኪ ወደ እርስዎ እንምጣ። አመሰግናለሁ። ያው በመጀመሪያ ደረጃ ኢትዮጵያ ንግድ ባንክ የሲቢ ኑር ክፍል በየአመቱ ለዲስትሪክቶች ወይ ደግሞ በየክፍለ ሀገሩ ያሉት በየቅርንጫፉ እየሄደ የዚያራ ፕሮግራምና የተለያዩ ደንበኞቹ ጋር ቀርቦ ለመስራት የሚያረጋቸው ነገር የበለጠ ደንበኛ ጋር እንድንቀርብ ነው የሚያረጋን። ይሄም የዛሬ የተገኘ ነው የዛ አካል ነው። እኛም እንደ ጂጂጋ ዲስትሪክት ይሄንን እድል የበለጠ ደንበኞቹ ጋር ደርሰን ደንበኞቹ ምንድነው የሚፈልጉት ከንግድ ባንክ ጋር ዛሬ ብቻ ሳይሆን ነገስ ምን መስራት አለባቸው የሚለውን በቅርበት የደንበኞቹን ልብ ትርታ የምናዳምጥበትና የምንቀርብበት ቤተሰባዊ የሆነ ፕሮግራም ነው የሚለውን ማንሳት ፈልጋለሁ። እዛው ያለህ ግን በቀጣይነትም እሳቸው ከኢትዮጵያ ንግድ ባንክ ሊኖራቸው ስለሚገባው ግንኙነት እንደው መልእክት ታስተላልፍ። ሀጂ አብዱል ሐሚድ ሁሉም ፕሮዳክቶች ቅድም እንደገለጹልን ይጠቀማሉ። አሁን ከዚህ ውስጥ የተሟላ እንዲሆን የፋይናንስ ጥያቄውም በእኛ ዲስትሪክት በተቋቋመበት ጊዜ ጀምሮ ንግድ ባንክ እንደ ንግድ ባንክ በተለይ ሙስሊም ማህበረሰቡ ሪባን እምነታችን ስለሚከለክል ርቆ ያሉ ስለሆነ ያንን አሁን ይሄ ፕሮዳክት በሰፊው እያስታወቅ በተለይ በሙራባሃ በእቃ ገዢ ማለት ነው እየሰጠን ስለሆነ ሀጂ አብዱል ሐሚድም የዚህ ተሳትፎ ወይ ደግሞ የፋይናንሱን ጥያቄ በእኛ በኩል መጥቶ መስተናገድ ይችላል። እኛ እንደ ዲስትሪክት ለመረጃ ያህል ለ500 ደንበኞች በላይ ወደ 2.6 ቢሊዮን በላይ ፋይናንስ ያደረግነው በዚህ አጋጣሚ ለመግለጽ እወዳለሁ። ሀጂ አብዱል ሐሚድም የቢዝነሳቸው ወይ ደግሞ የንግድ ስራ የተሰማሩበት ላይ የኛን በተለይ የባንክ እገዛ ወይ ደግሞ የፋይናንስ የምናደርገውና እሱም ጥያቄያቸውን አቅርቦ የምናስተናግድ መሆኑን በዚህ አጋጣሚ ይሄንን ሙሉ የሲቢ ኑር ፕሮዳክቱን እንዲጠቀሙ መልእክት አስተላልፋለሁ። ሐረር ከተማ ውስጥ የሚገኘው የሂላል ቅርንጫፍ የኦፕሬሽን ማናጀር የሆኑት ደግሞ ሌላ የስራ ባልደረባችን አሉ። እሳቸውም በቅርበት ሀጂን ስለሚያውቋቸው ምን አይነት ደንበኛ ናቸው የሚለው ደግሞ እሳቸው ይነግሩናል። እስኪ ወደ እርስዎ እንምጣና ሀጂ ምን አይነት ደንበኛ ናቸው፣ ለባንኩስ ምን አይነት አስተዋጽኦ እያደረጉ ይገኛሉ የሚለው እስኪ አንሱልን። እሺ አመሰግናለሁ። ያው ከዚህ በፊት እንደተናገሩትም ያው ልክ ቅርንጫፍ እንደተከፈተ ከኛ ጋር ስራ አብረው ነው የጀመሩት። እንደዚያውም አካባቢ ያለውን ማህበረሰብ ያሰባሰባሉ። አዝማድ አሁን እሱም የሀጂ ወንድም ናቸው። ይዟቸው መጥተው እኛ አካውንት አስከፍተዋል። ፕሮዳክት አዳዲስ ባንካችን የሚያቀርባቸውን ወዲያውኑ መጥተው ያስታውቁልናል። ለዘመድ አዝማድ ይናገራሉ፣ አካባቢ ያለውን ሰው ይናገራሉ። እኛ ከኛ ጋር በጥብቅ ነው የሚሰሩትና ለእኛ ትልቅ ደንበኛ ናቸው። ከፍተኛ ተቀማጭ የሚያስቀምጡ ናቸው። ለበይካል ከፍተው የቆጠቡ ነው ያሉትና እዛው አካባቢ ላይ ታዋቂ ሰው ስለሆኑ እኛ የባንክ ቅርንጫፋችንን ያስታውቁልናል ማለት ነው። ስለዚህ በእናንተና በእሳቸው መካከል ያለው ግንኙነት እንዴት ነው መግለጽ የምንችለው? እኛ አንድ ነገር ስንፈልግ አሁን ማህበረሰብ ጋር መረጃ እንኳን ማለት መልእክት ማስተላለፍ ስንፈልግ ልክ እንደ አምባሳደር የምንጠቀማቸው እነሱ ጋር እንሄድና እንዲህ አለ እነሱም አሁን እዛ አካባቢ በደንብ ስለሚታወቁ ያን ነገር በገቢ ሁኔታ ለማህበረሰቡ መልእክታችን አስተላልፈናልና ለቅርንጫፋችን እንደ አምባሳደር ያዝናቸው ሰው ናቸው ማለት ነው። እኛ በዚህ አጋጣሚ ያው በዓለም ስለሆነ እንኳን አደረሳችሁ የምትላቸውን ሰዎች ካሉ? እሺ አመሰግናለሁ። ያው ለመላው እስላም እምነት ተከታዮች ለሁሉም እንኳን ለአላህ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ጨዋታችን እዚህ ደመቅ ብሎ እየቀጠለ ነው። ያው በሀጅ ቤትም በዓል በጣም ደስ ብሎን ነው እያከበርን ያለ ነው። ከዲስትሪክትም ከሄድ ኦፊስም የመጡ እንግዶችም ደስተኞች እንደሆኑ ተስፋ አደርጋለሁ። እንደው ሀጂ ወደ እርስዎ ልምጣና ከዚህ በኋላ እርስዎና የኢትዮጵያ ንግድ ባንክ በምን መልክ ነው የሚቀጥሉት የሚለው እስኪ ያንሱልን። እንደ ቤተሰብ ነው። ካሁን ምንም የሚያቆራርጠን ነገር የለም። እስከ መጨረሻው ከንግድ ባንክ ጋር የሚያቆራርጠኝ ነገር ያለ አይመስለኝም። ምንም ነገር እኔ እስካሁን ባየሁት ነገር በጣም ተመችቶኝ እንደ ቤተሰብ ሆኜ ያለሁት ምንም ነገር የሆንኩበት ስለሌለ አሁንም እንደሚቀጥል ነው በእርግጠኝነት የምነግራቸው። እንደው እዚሁ እያለን እርስዎ ብቻ ሳይሆኑ
እርሶ ዙሪያ ያሉት የቤተሰብ አባላትም ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ፣ ራቅ ያሉን ግን በአካባቢም በኑሮም ሁኔታ የሚቀራረቧቸው ሰዎች ይኖራሉና እንደርሶ የባንኩ ፕሮዳክቶች የባንኩ አገልግሎቶች ተጠቃሚ እንዲሆኑ የሚያስተላልፉት መልእክት ካለ? በአሁኑ ጊዜ ብር ቤት ማስቀመጥ በጣም ሪስክ ነው። እስልምናም የፈቀደልን ከወለድ ነፃ አለ። ከወለድ ነፃውም ተጠቅሞ በፈለገው ሰዓት በሚፈልገውን ታህል ያወጣል። አሁን ንግድ ባንክ በጣም ኦቨር የፈለግነውን ነገር ብንጠይቅ የፈለግነውን ታህል ይሰጡናል። በአካውንት ብናስቀምጥ እኛው ነን ተጠቃሚ። ሌላ ቦታ ብናስቀምጥ በቃ ምንም እንቅልፍም አይኖርህም። ለዛ ማለት ከሴቭ ነህ ማለት ነው በአካውንት ስንጠቀም። አሁንም ከወለድ ነፃውም ሁሉም ነገር ተቀምጦልናል። በምንፈልገው አይነት መጠቀም እንችላለን። ለዛ ማለት ሁሉም ቢጠቀም ተጠቃሚ ይሆናል። اللهم أنت السلام منك السلام وإليك يرجع السلام فحينا ربنا بالسلام وأدخلنا دار السلام تبارك ربنا وتعالى يا ذا الجلال والإكرام وصلى الله على سيدنا محمد وعلى آله وصحبه وسلم. الفاتحة. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. سبحان ربك وسلام على المرسلين والحمد لله رب العالمين. يا عزيز يا كريم يا الله. አመሰግናለን። የተከበራችሁ ተከታታዮቻችን እንደተመለከታችሁት ከሀጂ አብዱል ሐሚድ ቤተሰብ ጋር ተገኝተን ይሄን የመሰለ የበዓል ዝግጅት አቅርበናል። እንዲህ በመሰለ መስተንግዶ ደግሞ ስላስተናገዱን ሀጂ አብዱል ሐሚድና ቤተሰቦቻቸውን ከልብ እናመሰግናለን። የተከበራችሁ የዝግጅታችን ተከታታዮች እነሆ ጉብኝታችን ወይ ደግሞ ዚያራችን ቀጥለዋል። አሁን ደግሞ በአንድ የረጅም ዓመት ደንበኛችን ከሆኑት ከሀጂ ኢምራን እስማኤል ጋር ቤት ተገኝተናል። እሳቸውና ቤተሰቦቻቸው ደግሞ ይሄን የመሰለ ዝግጅት አዘጋጅተው ጠብቀውናል። መጀመሪያ ይሄን የመሰለ ዝግጅት አዘጋጅተው ስለጠበቁን ከልብ እናመሰግናለን። ሀጂ እንኳን አደረሰዎት። እንኳን አደረሰን። የኢትዮጵያ ንግድ ባንክ እንደዚህ አይነት በዓላትን ተንተርሶ የተለያዩ ደንበኞቹን ይዘይራል፣ ይጠይቃል። ይህን ለመጠየቅ እናንተ ዘንድ መጥተናልና ወደ ዋናው ጉዳይ ከመግባታችን በፊት እንደው ሀጂ ከኢትዮጵያ ንግድ ባንክ ጋር መቼ በምን አይነት ሁኔታ ተዋወቁ ወይ ደግሞ ተገናኙ የሚለውን ከዛን ጀምር። ሀጂ ኢትዮጵያ ንግድ ባንክ በእኛ ቅርንጫፍ ባለው አካባቢ በለቤክ አካውንት ቆጥበን ከአሁን በፊት ሁለቴ አድርገናል። ኢንሻአላህ እናንተም እኛም በየራችሁ መርጣችሁ በመጣችሁ በጣም እናመሰግናለን። ለመላው ሙስሊም ህዝቦችም እንኳን አደረሳችሁ በሉኝ በዚህ አጋጣሚ። ኢንሻአላህ አላህ ያክብራችሁ፣ እንወዳችኋለን። መልካም። እንደው ጠቀስ አድርገውታል። ኢትዮጵያ ንግድ ባንክ የተለያዩ የባንክ አገልግሎቶች ለደንበኞቹ ያቀርባል። ከሚያቀርባቸው አገልግሎቶች አንዱ የሙስሊም ማህበረሰቡ በህይወቱ ማሳካት ከሚፈልግበት አንዱ ሀጅ ማድረግ ነውና ሀጅ ማድረግ እንዲመቸው ደግሞ በተለይ አቅም የሌለው ሰው ቆጥቦ በሚችለው አቅም አጠራቅሞ እንዲሄድ የሚያደርግ የለቤክ የቁጠባ ሂሳብ አንዱ አገልግሎት ነውና እርሶ ተጠቃሚ ነው ወይ? አዎ ተጠቃሚ ነኝ። ለቤክ አሁን በፊትም ተጠቅሜ ሴቭ አድርጌ በዚህ ነው ያለው። ስለዚህ ኢትዮጵያ ንግድ ባንክ ዋስትና ያለው ባንክ፣ አስተማማኝ ባንክ፣
በመሆኑ ከሁሉም ባንኮች ደስ የሚለን ባንክ ነው በአካባቢያችን። በዚሁ አጋጣሚ ላመሰግን እፈልጋለሁ። በዚሁ ቀጥሉ፣ በርቱ፣ ተበረታቱ እላለሁ ኢንሻአላህ። ኢትዮጵያ ንግድ ባንክ ዋና መስሪያ ቤትና ከዲስትሪክት የመጡ የተለያዩ ባልደረቦች ነው ያሉትና እንደው ለምንድን ነው እርሶ ቤት የመጣ ነው የሚለው ደግሞ መልእክታቸውን እንዲያስተላልፉልን አቶ ፈርሃን መልእክት ያስተላልፉልናል። መምጫችን ምክንያት ምንድን ነው የሚለውን እስኪ አንሱ። እሺ፣ አመሰግናለሁ። ያው በመጀመሪያ ደረጃ ኢትዮጵያ ንግድ ባንክ ከዋና መስሪያ ቤት ጋር ተቀናይቶ ከጅጅጋ ዲስትሪክት ደንበኞቹን ለመዘየር ነው ዛሬ እዚህ የተገኘ ነው። ይሄ ዚያራው ደግሞ ዋናው ዓላማ ኢትዮጵያ ንግድ ባንክ የበለጠ ደንበኞቹ ጋር አብራችሁ እንሰራለን የሚለውን የአጋርነት መንፈስ አብረን ስለቆያችሁም ደግሞ ምስጋና የምናቀርብበት ነውና ደንበኞቻችን ደግሞ ያው ሐረር ከተማ ውስጥ ካሉት ጂኔላ ቅርንጫፍ ሀጂ ኢምራን እስማኤልን መርጠን ዛሬ እዚህ ስንገኝ እርሶም ደግሞ የኛን ጥያቄ ተቀብሎ እዚህ ስለጋበዝከን ይሄን የመሰለ ፕሮግራም ስላዘጋጁልን እናመሰግናለን። እኛ ደግሞ ጅጅጋ ዲስትሪክት እና በኢትዮጵያ ንግድ ባንክ ስም ከልብ እናመሰግናለን። ዚያራ ዚያዳ ነው እንደሚባለው ያው ልንዘይር ቤቱ ድረስ መተላልና ደስ ብሎናል። አቀባበል ጀምሮ ባንካችን አብሮነቱን የበለጠ ቤተሰባዊነትን ለማቀራረብ ነው እዚህ የተገኘ ነው። ዋናው ዓላማ ይሄንን ነው የሚመስለው። እንደው ዲስትሪክቱና ዋናው መስሪያ ቤት አንድ ላይ መጥተው እንደዚህ ሲጎበኙት እርሶ ምን ተሰማዎት? ከሱስ ከንሳ ያው በጣም ትልቅ ደስታ ነው የተሰማኝ። በዚሁ አጋጣሚ ልታመሰግኑልኝ የምፈልገው ዲስትሪክታችን ጀኔላ ፍሪ እንድታመሰግኑልኝ በሁሉም በኩል እየረዳችን በተለይ ይሄን ብለን የማልገልጸው ነገር አለ። በብዙ መልኩ ከኛ አጠገብ ቆማ እኛም አብረን እየሰራን ነው። አመስግኑልኝ ማለት ፈልጋለሁ። አከብራቸዋለሁ፣ ወዳቸዋለሁ። ሀጂ ከእርሶ ያው የባንኩ ረጅም ዓመት ደንበኛ ነው። ከቤተሰብ ጀምሮ አጠቃላይ የባንኩ ተጠቃሚ ናችሁና ግንኙነታችሁ በምን አይነት ጥንካሬ በምን አይነት ሁኔታ ነው የቀጠለው የሚለውን እስኪ በደንብ ይግለጹልኝ። ለረጅም ጊዜ ኦልሞስት 13 ዓመት በላይ እዚህ አካባቢ ከገባ በኋላ ደስተኛ ሆኜ የምሰራበት ባንክ ስጋት የሌለኝ ባንክ ከጀኔላ ቅርንጫፍ ጋር ደስ ብሎኛል። አመስግኑልኝ ማለት ፈልጋለሁ። መልካም፣ እናመሰግናለን። እኛም ቀደም አድርገው እንዳነሱት ያው የለቤክ የሂሳብ ቁጠባ ተጠቃሚ ነውትና እሱ ለእርሶ ምን ጠቀመው? ሌላ ሰውስ ከእርሶ ጥቅም ተነስተው የሚያስተላልፉት መልእክት ካለ? አዎ፣ ለቤክ አካውንት ሁሉም ሰው ቢከፍት አም ሃፒ ደስተኛ ነኝ እላለሁ። በዚህ አጋጣሚ ምንም ብሩ ሳይታወቅ ኡምራንም ሀጂንም ማድረግ የሚከፈትበት አካውንት ስለሆነ ሁሉም ተጠቃሚ እንዲሆን በዚሁ አጋጣሚ መግለጽ እፈልጋለሁ። እኛም ከመላ ቤተሰቡ ጋር እናመሰግናለን። ዛሬ በዓልም ስለሆነ የእንኳን አደረሳችሁ መልእክትም ካለ የበዓል እንኳን አደረሳችሁ ብትሉልን። እሺ፣ ለመላው ሙስሊም ህዝብ የአረፋ በዓል ደሃውም ሀብታሙ ሁሉም የሚረዳድበት በዓል ስለሆነ ሁሉም ያለውም የሌለውም አንዱ ለአንዱ እየሰጠ እንኳን አደረሳችሁ ለሙስሊም ለመላው ሁሉ የኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ በሉኝ እላለሁ። አመሰግናለሁ። እኛም የ1446ኛ ኢድ አል አድሃ አረፋ በዓልን ምክንያት በማድረግ ደንበኞቻችንን የዘየርንበት ዝግጅት ይመስል ነበረ። ቀደም ሲል እንደተከታተል ነው ሀጂ አብዱል ሐሚድን ጎብኝተን ነበረ፣ ዘየረን ነበረ። አሁን ደግሞ በሀጂ ኢምራን ተገኝተን ይህን የመሰለ ዝግጅት አቅርበናል። እንደተከታተላችሁን እና ደስተኛ እንደሆናችሁ ተስፋ በማድረግ ዝግጅታችንን በዚህ እንቋጫለን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ። እጅግ አድርገን እናመሰግናለን። አሁንም እየተከታተላችሁ የምትገኙት ለ1446ኛ ጊዜ እየተከበረ የሚገኘው የኢድ አል አድሃ አረፋ በዓልን ምክንያት በማድረግ የተዘጋጀውን ፕሮግራም ነው። አሁንም እንኳን አደረሳችሁ ኢድ ሙባረክ ብለን የመጨረሻው ፕሮግራም ላይ ደርሰናል። የመጨረሻው ፕሮግራም ምንድን ነው? ጥያቄ ጠይቀን ትክክለኛ መልስ ለሚመልሱ ሰዎች ሰርፕራይዝ
የምናደርግበት ነው። 3 ሰዎች ጥያቄ እና መልስ ለመወዳደር ፍቃደኛ የሆናችሁ ሴቶችን እናበረታታለን። ሴቶች ይበረታታሉ። አቤት ወንድ አቤት ወንድ። እዛ ጋር ኮፍያ እዚህ ጋር እየታየን ነው። አሚር ሙንሺድ አሚር መሐመድ። ጥያቄው በጣም ቀላል ነው። ተሳተፉ ሴቶች። አሚር መሐመድ ይባላለሁ። ሀያት ጀማል ይባላለሁ። ሸሪፍ አህመድ ይባላለሁ። አቶ አብዱ ሰላም በለጠን አጅባችሁ ወደ መድረክ ጋብዙልን። መልካም ጊዜ። አመሰግናለሁኝ። ጥያቄዎቹን መጀመሪያ ጥያቄ አራት ጥያቄ ነው የምጠይቃችሁ። ከ1 እስከ 12 ጥያቄ ቁጥር በራሳችሁ ነው የምትመርጡት። እሺ ጥያቄ ቁጥር ስንት ይሁንልሽ? ከ1 እስከ 12 ቁጥሩን ንገሪኝ። 5 ጥያቄ ቁጥር 5 ጥያቄው የለበይክ ሂሳብ የትኛው መርህ መሰረት አድርጎ የተዘጋጀ ነው ይላል። ምርጫ አለው። ሀ ወዲያ፣ ለ ሙዳረባ፣ ሐመሯ ሐናለ፣ መልሶ አልተሰጠም። ሐመሯ ሐናለ። እሺ አመሰግናለሁ። ተመልሷል። እሺ ሁለተኛ ጥያቄ ቁጥር 6 ጥያቄ ቁጥር 6 የለበይክ ወዲያ ተቀማጭ ሂሳብ ከስንት ብር መነሻ ጀምሮ መክፈት ይቻላል? ምርጫ አለው። ሀ ከብር 100፣ ለ ከብር 1000፣ ሐመሯ ከብር 500፣ መ ከብር 1500። ከብር 1000 አልተመለሰም። እሺ ጥያቄ ቁጥር 4 ጥያቄ ቁጥር 4 የለበይክ ሂሳብ ጠቀሜታ ምንድነው? ሀ የሀጅና ኡምራ ጉዞ ለማሳካት፣ ለደንበኞች ሳይጨናነቁ ሀጅ እንዲያደርጉ፣ ሐመሯ ሐናለ፣ መ ሁሉም። እሺ ተመልሷል። እሺ በድጋሚ ጥያቄ ቁጥር ስንት? ቁጥር 7 የኢትዮጵያ ንግድ ባንክ የተሟላ ከወለድ ነፃ የባንክ አገልግሎት መጠሪያ ምን ይባላል? ሀ ሲቢኢ ብር፣ ለ ሲቢኢ ኑር፣ ሐመሯ ሲቢኢ አማና፣ መ ሲቢኢ ሸሪያ። ለ ሲቢኢ ኑር። እሺ ተመልሷል። እናመሰግናለን። እሺ ጥያቄ ቁጥር 1 ጥያቄው እውነት ወይም ሐሰት ማለት ነው። የሲቢኢ ኑር ለበይክ የቁጠባ ሂሳብን በሙዳረባ መርህ መክፈት ይቻላል? ሀ እውነት፣ ለ ሐሰት። እውነት። እሺ ተመልሷል። እሺ ጥያቄ ቁጥር 2 የሲቢኢ ኑር የ1446ኛ ዓመት ሂጅራ የዙል ሂጃ ወርን በማስመልከት የተለያዩ መርሃ ግብሮችን እያከናወነ ይገኛል። የመርሃ ግብሩ መሪ ቃል ምን ይባላል? ደረቅ ጥያቄ ነው፣ ምርጫ የለው። ሀጂ ለሁሉም። ሀጂ ለሁሉም። እሺ ተመልሷል። ጥያቄ ቁጥር ስንት? 9 ምርጫ ነው። የሀጅና ኡምራ ጉዞን ለማሳካት ደንበኞች የሚቆጥቡበት የሲቢኢ ኑር የቁጠባ ሂሳብ ምን ይባላል? ሀ ሪሃላ፣ ለ ቀዲም፣ ሐመሯ ለበይክ፣ መ ሀጅ። ሐመሯ ለበይክ። እሺ ተመልሷል። እናመሰግናለን። እሺ ጥያቄ ቁጥር 10 ጥያቄ ቁጥር 10 የኢትዮጵያ ንግድ ባንክ ከወለድ ነፃ የባንክ አገልግሎቱን ሲቢኢ ኑር በመባል ይታወቃል። ለመሆኑ ኑር የሚለው የአረበኛ ትርጓሜ ምን ማለት ነው? ምርጫ ጥያቄው ሀ ባንክ ማለት ነው፣ ለ ብርሃን ማለት ነው፣ ሐመሯ ከወለድ ነፃ ማለት ነው፣ መልሶ አልተሰጠም። ለብርሃን ማለት ተመልሷል። እናመሰግናለን። 8 ጥያቄ ቁጥር 8 እሺ አልተጠየቀም። ዳሽ የቁጠባ ሂሳብ ደንበኞች የሀጅና ኡምራ ክፍያ ለማከናወን ገንዘባቸውን ለይተው በማስቀመጥና በቀላሉ ሀጅ ለማድረግ እንዲችሉ ታስቦ የተዘጋጀ የቁጠባ ሂሳብ ነው። ምርጫ አለው። ሀ ዘካ የተቀማጭ ሂሳብ፣ ለ ኢድ የተቀማጭ ሂሳብ፣ ሐመሯ ኒካህ የተቀማጭ ሂሳብ፣ መ ለበይክ የተቀማጭ ሂሳብ። ለበይክ የቁጠባ ሂሳብ። እሺ ተመልሷል። እሺ 11 ጥያቄ ቁጥር 11 እሺ የሲቢኢ ኑር ትርፍ አጋሪ የሆነው የሙዳረባ ለበይክ ተቀማጭ ሂሳብ ከዳስ ጀምሮ ይከፈታል። ሀ ብር 100፣ ለ ብር 1000፣ ሐመሯ ብር 100,000፣ መ ብር 50። ሀ 100 አልተመለሰም። 12 የሲቢኢ ኑር ሁሉም የተቀማጭ ሂሳቦች መሰረት ያደረጓቸው ሁለት መርሆች
ዳሽና ዳሽ በመባል ይታወቃሉ? ሀ ሙዳረባና ሙሻረካ፣ ለ ኢጃራና ሰላም፣ ሐመሯ ወዲያና ሙዳረባ፣ መ ሁሉም። መ ሁሉም አልተመለሰም። 14 የሲቢ ኑር ወቅታዊ ተቀማጭ ገንዘብ ምን ያክል ነው? ሀ ብር 100 ቢሊዮን በላይ፣ ለ ብር 80 ቢሊዮን በላይ፣ ሐመሯ ብር 125 ቢሊዮን በላይ፣ መ ብር 180 ቢሊዮን በላይ። 100 ቢሊዮን አልተመለሰም። ከብር 180 ቢሊዮን በላይ የሲቢ ኑር ተቀማጭ ገንዘብ አለ በአሁኑ ወቅት። አልተመለሰም። ስለዚህ እስካሁን አራት ጥያቄ ተጠይቀዋል። ሶስቱም ሁለቱ መለያ ስለሚፈልጉ እኩል ስላመጡ እንጠይቃቸዋለን ማለት ነው። የመለያ ጥያቄ እሺ፣ ከአሚር እንጀምራለን። የሙዳረባ ለበይክ የቁጠባ ሂሳብ ላይ ባንኩ ገንዘቡን ኢንቨስት አድርጎ ከሚያገኘው ትርፍ ላይ ደንበኞች ምን ያክል ትርፍ ይጋራሉ? ደረቅ ጥያቄ ነው። 1/3 አልተመለሰም። መልሱ 70% ነው የሚጋሩት። ደንበኞች በሙዳረባ የለበይክ የቁጠባ ሂሳብ ሲቆጥቡ ባንኩ ኢንቨስት አድርጎ ከሚያገኘው ትርፍ ላይ 70%ን ተጋሪ ይሆናሉ ማለት ነው። ስለዚህ እናመሰግናለን። ያው አንደኛ የወጣችው እህታችን ናት። የ10 ሺህ ብር ተሸላሚ ናት ማለት ነው። ሁለተኛ የወጣው አሚር ነው፣ የ7500 ብር ተሸላሚ። ሶስተኛ የወጣው ሸሪፍ ናቸው፣ የ5000 ብር ተሸላሚ ሆነዋል። ውድና የተከበራችሁ ደንበኞቻችን እንዲሁም ተከታታዮቻችን ለአረፋ በዓል በሐረር ከተማ ላይ በደማቁና በአማረ ሁኔታ ያቀረብነው ፕሮግራሞቻችን እነዚህን ይመስሉ ነበር። ስለተከታተላችሁ ከልብ እናመሰግናለን። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ዚት ختاتልኩነ ለባይቲ اللهم غني لنا مرغغب حنبيلا بورديخو حنبيلا بوردينا وان هردفتني فሄዱ ገለቶማ በገይሲኒንጌ በገኑንጌ አያና ጋሪ ረጅም ታሪክ የሚያኮራ ሁሌም የተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ